እሺ ትላንት የሆነ አንድ ጉዳይ ልንገራችሁ። እዚህ ሀገር አንድ ሰው ፍርድ ቤት ይቀርባል እና ፍርድ ቤት የቀረበበት ጉዳይ ነው በጣም የገረመኝ ነገር። ምንድነው? ፍርድ ቤት የቀረበበት ጉዳይ መንገድ ላይ ሽንቱን ሸንቶ ነው። መንገድ ላይ ሽንቱን ሲሸና አንድ ሰው አይቶ ፖሊስ ጋር ይደውላል። ፖሊስ መጥቶ ባለቤቱን ይዘዋል፣ ይዞት ይታሰራል እና ቅጣቱ የነበረው የ3 ወር እስርና የ$500 ቅጣት ነው የነበረው። ግን አስተያየት አደረጉለት። በጣም የሚገርመው ነገር እኔ የገረመኝ ለመንገድ ላይ ስለሸና በአደባባይ ሽንቱ ስለሸና የሚያሳስር ሕግ መውጣቱ ምን ያህል አንዳንድ ነገሮችን ማስገደድ እንደሚያስፈልግ ማለት ነው። ዝም ብሎ አካባቢ ንጹህ አይሆንም። በቃ አንዳንዴ ምን ያስፈልጋል? ሰዎች መማር አለባቸው። ሲያጠፉ የሚቆጣጠር ተው የሚል አካል ያስፈልጋል ማለት ነው። እና በእውነት ነው የገረመኝ፣ በጣም ነው የገረመኝ። እና እንዴት ይመስላችኋል? ይሄ በእኛ ሀገር ይሰራል ወይ? በየመንገዱ ሽንት የምንሸናው ነገር መኪና ቆሞ ሰው አደባባይ ላይ መንገድ ላይ ምናምን የሚሸናው ኦፍኮርስ ሽንት ቤቶች እየተሰሩ ነው ያሉት። ግን ከዛ በላይ አመለካከት ላይ መስራት የሚከለክል ህግም ደግሞ እንደሚያስፈልግ ተምሬያለሁ እና በጣም ነው የገረመኝ። ልንገራችሁ ብዬ ነው። ቴንክ ዩ